ሰላም ጤና ይስጥልኝ ተመልካቾች። አዲስ አበባ፣ አዳማ፣ ሞጆና ቢሾፍቱ መኖሪያቸውን አድርገው የተመላለሱ የዕለት ከዕለት ስራቸውን ለሚያከናውኑ ነዋሪዎችና አሽከርካሪዎች እንዲሁም ሌሎች ተጓዦችን የሚያስደስት ቶሎ የሚያደርስ ቴክኖሎጂ ተዋወቀ። ኢትዮ ቴሌኮም ከኢትዮጵያ የክፍያ መንገዶች ኢንተርፕራይዝ ጋር በመተባበር የኢኮኖሚ እንቅስቃሴ ውስጥ ቁልፍ ሚና ባለው የአዲስ አበባ አዳማ ፈጣን መንገድ ላይ የሚሰጡ አገልግሎቶችን ፈጣንና ዘመናዊ የሆነ በጥሬ ገንዘብ ክፍያን የሚያስቀር ቶሎ የተሰኘ ፈጣንና ቀልጣፋ የመግቢያና የመውጫ ስርዓት ማስጀመሩን በማስመልከት የኢትዮ ቴሌኮም ዋና ሥራ አስፈጻሚ ወይዘሪት ፍሬሕይወት ዓለሙ ሰፋ ያለ ማብራሪያ ሰጥተዋል። ባለንበት ዘመን መረጃ በጣም ወሳኝ ነው። ቴክኖሎጂ በጣም ወሳኝ ነው ማለት ነው። ሀገራችን በጣም ሰፊ ናት። ታላቅ ሀገርና ሕዝብን እያገለገለ ያለው ኢትዮ ቴሌኮም ደግሞ ልማታችን ዘላቂነት ያለው ብቻ ሳይሆን አካታችና ተደራሽ እንዲሆን በእጅጉ የቴሌኮምና የዲጂታል መሰረተ ልማቶችን እያሰፋ ነው የሚገኘው። ሁላችሁም በዚህ ያላችሁ ዛሬ ላይ የዚህ ተቋዳሽ እንደሆናችሁ አስባለሁ። ከመደበኛው የቴሌኮም አገልግሎት ጀምሮ እስከ ፍላግሺፕ እስከሆነው ቴሌብራችን ማለት ነው አካታችና ምቹ ሁላችን የተጠቀምንበት እንደሆነ ተስፋ አደርጋለሁ። በዚህ እንዴት የኢትዮጵያን የልማት ጉዞ እያሳለጠ እንደሆነ ማለት ነው። ዛሬም እያስተዋወቀን ያለው እየጀመረ ያለው ቶሎ የዚሁ አካል ነው ማለት ነው። ዲጂታል ሲባል ቅንጦት አይደለም። በተለይ ለእኛ ለኢትዮጵያኖች፣ ለአፍሪካኖች ቅንጦት አይደለም። በርካታ ክፍተት ያለባቸው በተለይ ደግሞ እንደ ኢትዮጵያ የክፍያ መንገዶች ያሉ እንደ ኢትዮ ቴሌኮም ያሉ ሌሎችም የልማት ድርጅቶችና ሌሎች ተቋማት የሚሰጡት አገልግሎት ቀልጣፋ ሊሆን ምቹ ሊሆን ይገባል ማለት ነው። የኢትዮጵያ የክፍያ መንገዶች ኢንተርፕራይዝ ዋና ስራ አስኪያጅ ሙስጠፋ አባስ ሲመል አዲሱ የአገልግሎትና የቅጣት ክፍያ አስተዳደር ስርዓት ቀደም ሲል እጅ በእጅ ከናወን የነበረውን አሰራር ሙሉ በሙሉ በዘመናዊ የአውቶሜሽን አሰራር የሚተካ ነው በማለት ከዚህ ቀደም በዲጂታል መሰረተ ልማት ውስንነት ምክንያት መሰል የኤሌክትሮኒክስ የክፍያ ስርዓትን ተግባራዊ ማድረግ እንዳልተቻለ ገልጸው አሁን ላይ ኢንተርፕራይዙ ሙሉ ለሙሉ ከሰው ንክኪ ነፃ የሆነ የክፍያ ስርዓትን ወደ ስራ አስገብቷል በማለት አብራርተዋል። እንግዲህ ዛሬ እዚህ የተሰበሰብነው የኢትዮጵያ የክፍያ መንገዶች ኢንተርፕራይዝ ትንሽ ነገር ብዬ ወደ ዛሬ ጉዞ ሄዳለሁ። የኢትዮጵያ የክፍያ መንገዶች ኢንተርፕራይዝ በኢአይኤች ስር በኢትዮጵያ ኢንቨስትመንት ሆልዲንግ ስር ከሚተዳደሩ የመንግስት ልማት ድርጅቶች አንዱ ሲሆን በአዋጅ የተቋቋመ ተቋም ነው። ዋና ተልዕኮውም የክፍያ መንገድ አገልግሎት መስጠት፣ አገልግሎቱን መሰብሰብ፣ ዋናው ደግሞ ከሚሰበስበው መንገዱን ማስተዳደር እና የተሳለጠ የትራንስፖርት አገልግሎት እንዲኖር ማድረግ ነው። እንደምታውቁት መንገዱ ለኢትዮጵያ እንደዚህ አይነት መንገድ ብዙ ቦታ ይገባት የነበረ ቢሆንም ሀብሎ የተጀመረው በጣም ወሳኝ የሆነው የኢትዮጵያ ውጭ ገቢ የሚታደርግበት ወሳኝ ኮሪደር ላይ ነው። በአዲስ አዳማ እንደዚሁም ከድሬዳዋ ደግሞ እስከ ደወሌ ከሞጆ አዋሳ አሁን ባቱ እስከ ባቱ ብቻ ተረክቤን እያስተዳደርን የሚገኝና በመገንባት ላይ ያለው በአጭር ጊዜ ክቡር ጠቅላይ ሚኒስቴራችን እንዳስተላለፉት በአጭር ጊዜ አዋሳ ጋር በሚገናኝበት ሰዓት እነዚህን ወሳኝ በደቡብ እና በምስራቅ በኩል ኢትዮጵያን ከውጭ የሚያገናኝ ወሳኝ የሆነ መንገድ ነው። ይሄ ብቻ አይደለም። ይሄ መንገድ ወሳኝ የሚያደርገው የአፍሪካን ትራንስ ሃይዌይ በመደመር መንግስት መጽሐፍ ላይ ክቡር ጠቅላይ ሚኒስቴራችን ባሰፈሩት መሰረት 10 ሀገራቶችን የሚያገናኝ 10,000 ኪሎ ሜትር ከካይሮ እስከ ኬፕ ታውን ከሚዘረጉ መንገዶች የዛ አካል ነው ይሄ መንገድ ማለት ነው። ለእንደዚህ አይነት ወሳኝ ኮሪደር ላይ ለኢትዮጵያም ለአፍሪካም ወሳኝ የሆነ ኮሪደር ላይ የተዘረጋ መንገድ በተለምዶ እጅ በእጅ ሽያጭ እያደረግን ገንዘብ እየሰበሰብን ነበር ስንሰራ የቀረም ነው። ይሄ የሆነበት ምክንያት በሀገራችን መንገዶች በሚዘረጉበት ሰዓት አስፈላጊ ኢንፍራስትራክቸሮቹ ጋር ስለማይዘረጉ ቆይቶ መንገዱን ከጨረስን በኋላ ከዛ በኋላ ደግሞ የመንገድ ኢንፍራስትራክቸር ቀጥለን እያሰብን የምንሰራ በመሆኑ ነው።
አሁን ያ ችግር እየተፈታ መጥቷል። መንግስት ለመንገዱ እንዳሰበው ሁሉ መንገዱን እያስፋፋ ነው። በዛው ልክ ግን የመንገድ ኢንፍራስትራክቸር በተለይም የዲጂታል ኢትዮጵያ 2030 አካል አድርጎ በመውሰዱ ካሁን በኋላ መንገዶች በሚዘረጋበት ከነ ኢንፍራስትራክቸሩ እና ከነ ቴክኖሎጂው መሆን ስላለበት አሁን ሞጆ ሐዋሳ የምንለው መንገድ በቅርብ እየመጣ ያለ ከአዳማ እስከ ድሬዳዋ ያለው ከነ ቴክኖሎጂው እና ከነ ኢንፍራስትራክቸሩ ነው። መንገዱ ብቻ አይደለም እየተዘረጋ ያለው ማለት ነው። በዕለቱ የተለያዩ የኢትዮ ቴሌኮም እና የኢትዮጵያ ክፍያ መንገዶች ኢንተርፕራይዝ ከፍተኛ ባለሙያዎች ሰፊ ማብራሪያ የሰጡ ሲሆን አሰራሩን በተመለከተ ሰፋ ያለ ተግባራዊ ጉብኝት ተደርጓል። እዚህ ጋር የምናያትን የአርኤፍአይዲ ካርድ አንድ አሽከርካሪ ወይም አንድ ደንበኛ ወይም ደግሞ አንድ ተቋም እንዴት አድርጎ ያገኛል? ካገኘ በኋላ እንዴት አድርጎ መኪናው ላይ ይለጥፋል? እንዴት አድርጎ ቴሌብርን በመታገዝ ቶፕ ያደርጋል? ከዛ ሰርቪሱን በቀላሉ እንዴት ይጠቀማል የሚለውን ነው የምንመለከተው ማለት ነው። ስለዚህ ይሄኛውን በኢትዮጵያን ቶል ሮድ ኢንተርፕራይዝ ተቋም ቢሮ ደንበኛው ለአሁኑ በመገኘት የመኪናውን ሊብሬ ራሱ አሽከርካሪው ባለቤቱ የናሽናል አይዲውን በመያዝ በአካል ይቀርባል። አስፈላጊ የሆነውን የኬዋይሲ የደንበኛ መረጃ በተቋሙ ይወሰዳል። ከተወሰደ በኋላ ሲስተም ላይ የሚሰራው ስራ ካለቀ በኋላ ይሄኛው የምትለጠፈዋ ጀነሬት ትደረጋለች። እቺ በጣም ስስ የሆነች የአርኤፍአይዲ ፍሪኩዌንሲ ያላት በስተጀርባዋ ላይ በጣም የማይታይ ቺፕስ ያለው በጥንቃቄ መያዝ ያለበት የማይታጠፍ ጉዳይ ነው። ወዲያው ተቀብሎ መለጠፍ ጊዜ የሚፈልግ ከሆነ በአግባቡ ማስቀመጥን የምትፈልግ ናት። ስለዚህ ቴሌብር ሱፐር አፓችን ላይ ይሄንን ከወሰደ በኋላ እንደ ደንበኛ የቶሎ ፔመንት የሚለው ፊት ለፊት ላይ ቴሌብር ሎጊን እንዳደረጋችሁ ፊት ለፊት ላይ እዚህ ላይ እንደምትመለከቱት የቶሎ ፔመንት የሚል አለ ማለት ነው። ይሄንን ኢትዮ ቴሌኮም አንድ መጨመር የምፈልገው ይሄ ተቋሙ እየዘረጋ ያለውን ቴክኖሎጂ የሚያስተሳስር መተግበሪያ ነው። አገን ቴሌብር ሱፐራችን እንዲኖረው ያደረግነው ማለት ነው። ስለዚህ እዚህ ጋር የመጀመሪያው ባይንድ ቬሂክል ማስተሳሰር ይፈልጋል። ስለዚህ ባይንድ እንላለን። እዚህ ጋር 3 ነገሮች አሉ። የመጀመሪያው አካውንቱ ይሄ ሲሰጠን የአካውንት አይዲ የሚል ረጅም ቁጥር አለ። ድርጅት ከሆነ ለምሳሌ ኢትዮ ቴሌኮም በርካታ መኪኖች ስላሉ አንድ አካውንት አይዲ ለሁሉም መኪኖቻችን ይሰጠናል ማለት ነው። ግለሰብ ከሆነ ለእያንዳንዱ ግለሰብ የራሱ የሆነ አካውንት አይዲ ይሰጠዋል ማለት ነው። ስለዚህ አካውንት አይዲውን ከተሰጠን ላይ እዚህ ጋር የተጻፈለትን እናስገባለን። ሁለተኛ የዚች የአርኤፍአይዲ ካርድ ነምበር አለች። ካርድ ነምበሯን እናስገባለን። ቀጥሎ ፕሌት ነምበራችን ሲስተም ላይ የገባውን ፕሌት ነምበራችንን መልሰን እናስገባለን። እዚህ ላይ አንድ ሰው 2ም 3ም መኪና ሊኖረው ይችላል። ተጨማሪ መኪኖችንም ደግሞ መጨመር የሚችልበት ሂደት አለ። በጉዞ ጊዜ የሚፈልገውን መኪና ሲጠቀም እዛ በቴሌብሩ አካውንቱ የሚፈልገውን ቶፕ እያደረገ መስራት እንደሚችል በኋላ ላይ እናያለን። ስለዚህ እዚህ ላይ እናስገባለን። ፕሌት ናምበር እያስገባን ያለ ነው። ኮንፊርም እንለውና ባይንድ ማስተሳሰር ይህንን ለክፍያ የምንገለገልበትን የአርኤፍአይዲ ካርድን ከቴሌብራችን ጋር አስተሳሰርን። በጣም በማይክሮ ሰከንድ ቅጽበታዊ በሆነ መንገድ ተሳሰረ ማለት ነው። ከዚህ በመቀጠል ቶፕ አፕ ማድረግ ያስፈልጋል። እቺን ወስዶ ይለጥፋል። ገንዘብ ሊኖራት ይገባል። ስለዚህ ያንን ቴሌብር ላይ እዚህ ጋር እንደምታዩት የፕሌት ናምበሩ አለው። የቶሎ ባላንሱ ምን ያህል ነው የሚለውን የሚያይበት አለው መከታተል ስላለበት። ከዛ የሚፈልገውን ገንዘብ ያስገባ። ለምሳሌ 100 ብር ይበቃኛል ብሎ ካሰበ 100 ብሩን ለምሳሌ ከአዲስ አበባ ቢሾፍቱ መሄድ ከሆነ 100 ብር ሊበቃው ይችላል። አዳማ ከሄደ የተወሰነ ሊጨምርበት የሚችልበት አግባብ ይኖራል። ፍሌክሲብል ነው። የሚፈልገውን አማውንት ያስገባል። ይሄም በጣም ቀላልና ፈጣን በሆነ አግባብ ቶፕአፑን ይጨርሳል ማለት ነው። ቶፕአፑ እንዳለቀ የተለመደው የኢትዮ ቴሌኮም በገቢዎች ሚኒስቴር የተረጋገጠ ኤሌክትሮኒክ ሪሲፕት በ127 ይደርሰዋል። አፕሊኬሽኑ ላይ ደግሞ ቶፕአፕ ተደርጓል። ይሄ ሪሲት ለምን አገልግሎት እንደከፈለ ማየት የሚችልበት ነው ማለት ነው። ስለዚህ ወደ መተግበሪያው
ተመልሰን ከዚህ በኋላ ምንድነው ለጥፎ መንዳት ነው። ኪስ መዳበስ የለ፣ ቴሌብርን መክፈት የለ፣ ፒን ማስገባት የማያስፈልገው መቼ ነው? ባላንሱን ኮንሳምፕሽኑን እያየ ሲቀንስበት ብቻ ቴሌብሩ ላይ ገብቶ ቶፕ አፕ ያደርጋል ማለት ነው።